ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ጠቅላይ ሚኒስትር አብይ አህመድ መካከለኛው ምስራቅ በውጥረት እየተናጠ ባለበት በዚህ ሰዓት ወደ ተባበሩት አረብ ኤምሬቶች ተጓዙ። አረና ትግራይ ፓርቲ ህወሓት ደሞዝተኛ ነዋሪዎች የወር ደሞዛቸውን እንዲያዋጡ እያስገደደ ነው ሲል ከሰሰ። አሜሪካና እስራኤል ላደረሱብኝ ጥፋት ካሳ ካልከፈሉ እስኪጠፉ ድረስ ቅጣት ይጠብቃቸዋል ስትል ኢራን ዛተች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ጠቅላይ ሚኒስትር አብይ አህመድ መካከለኛው ምስራቅ በውጥረት እየተናጠ ባለበት በዚህ ሰዓት ወደ ተባበሩት አረብ ኤምሬቶች ተጓዙ። ኢትዮጵያ በወቅቱ የመካከለኛው ምስራቅ ቀውስ ውስጥ ያላትን ፖሊሲ ይፋ ባታደርግም ከሰሞኑ የተደረጉት የዲፕሎማሲ ሂደቶች ምን ያመለክታሉ ለሚለው ዝርዝር ይዘናል። ጠቅላይ ሚኒስትር አብይ አህመድ ከ8 ዓመታት በፊት ወደ ስልጣን ሲመጡ ጀምሮ የኢትዮጵያ ጥብቅ አጋር ሆና የቀረበች ሀገር ናት የተባበሩት አረብ ኤምሬቶች። በአፍሪካ ቀንድና በቀይ ባህር እንዲሁም በባህረ ሰላጤው ቀጠና ላይ ባለው አሁናዊ ፖለቲካ ውስጥም ሁለቱ ሀገራት በአንድ መስመር የተሰለፉ እንደሆኑ ይነገርላቸዋል። ከባህር በር ጀምሮ እስከ አፍሪካ ቀንድ ፖሊሲያቸው በአንድ አቅጣጫ ከመቆማቸውን ባሻገር በሱዳን ጉዳይ ክስ ሲመሰረትባቸው የሁለቱ ሀገራት ስም ተያይዞ የሚነሳ ነው የኢትዮጵያና የተባበሩት አረብ ኤምሬቶች። ይህ ወዳጅነታቸው በጦርነት እየተናጠ ባለው መካከለኛው ምስራቅ አሁናዊ ሁኔታ ውስጥም የቀጠለ ይመስላል። በዚህ የባህረ ሰላጤው ሀገራትን ሁሉ ጓዳ ባንኳኳው ጦርነት ውስጥ ከአሜሪካና ከእስራኤል ጎን በመሰለፍ የኢራን ጥቃት ሰለባ የሆነችው ኤምሬቶች ራሴን ለመከላከል ሙሉ በሙሉ በጦርነቱ እሳተፋለሁ ወደ ማለትም ተሸጋግራለች። ሀገሪቱ በዚህ ሁኔታ ውስጥ እንዳለች ታዲያ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ተጉዘው የኤምሬቶቹን ፕሬዚዳንት መሐመድ ቢን ዛይድን አግኝተዋል። ኢትዮጵያ ከጠቅላይ ሚኒስትሩ ጉዞ አስቀድሞ የዓለምን ሀያላን ሀገራት ሁሉ በአንድም በሌላ መንገድ ተሳታፊ ባደረገው የመካከለኛው ምስራቅ ውጥረት ውስጥ የያዘችውን ፖሊሲ ይፋ ባታደርግም ከሰሞኑ የታዩ የዲፕሎማሲ እርምጃዎች የተለያዩ ጉዳዮችን የሚያመላክቱ ናቸው። ለአብነትም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በሁለት ቀናት ውስጥ ብቻ በተለይም የኢራን ጥቃት ከደረሰባቸውና ከሌሎች 7 የመካከለኛው ምስራቅ ሀገራት አምባሳደሮች ጋር መወያየታቸውን ጨምሮ የአሜሪካ ቀኝ ዘመም ሚዲያ ኢትዮጵያ የሀውቲን አከርካሪ ለመስበር ለአሜሪካ ወይም ለእስራኤል ጦር ግዛቷን ልትፈቅድ ትችላለች ሲል መግለጹ ተጠቃሽ ናቸው። ሆን ሪቪው የተሰኘው ድህረ ገጽ እንዳሰፈረው ከሆነ ደግሞ ኢትዮጵያ እስካሁን ስለ መካከለኛው ምስራቅ ቀውስ ግልጽ የሆነ መግለጫ አልሰጠችም። ይሁንና መንግስት ለቆዩ ወዳጆቹና አጋሮቹ ያለውን አጋርነት የሚገልጸው በቃላት መግለጫ ሳይሆን ትርጉም ባላቸው ተግባራትና ጉብኝቶች ነው ያለ ሲሆን የጠቅላይ ሚኒስትሩ ጉብኝት እንደ ድጋፍ ሊቆጠር የሚችል እንደሆነ ያስቀምጣል። ጠቅላይ ሚኒስትር አብይ አህመድ ሐሙስ መጋቢት 3 ቀን 2018 ዓ.ም ወደ ተባበሩት አረብ ኤምሬቶች ተጉዘው የነበረ ሲሆን ይህ ጉዟቸውም ጦርነቱ ከተጀመረ በኋላ የኤምሬቶችን ምድር የረገጡ የመጀመሪያው የውጭ ሀገር መሪ አድርጓቸዋል። የጠቅላይ ሚኒስትር ጽህፈት ቤት ጉብኝታቸው የስራ ጉብኝት እንደሆነ ከመጥቀስ ባሻገር የገለጸው ነገር የለም። ይሁንና ትንታኔዎች ግን ይህ ጉብኝት የኢትዮጵያን የመካከለኛው ምስራቅ ፖሊሲ በግልጽ የሚያሳይ እንደሆነ እየገለጹ ይገኛሉ። አረና ትግራይ ፓርቲ ህወሓት ደሞዝተኛ ነዋሪዎች የወር ደሞዛቸውን እንዲያዋጡ እያስገደደ ነው ሲል ከሰሰ። ፓርቲው የትግራይ ጊዜያዊ አስተዳደር ከመንግስት ሰራተኛና ከነጋዴዎች 6 ቢሊዮን ብር ለመሰብሰብ አቅዷል ሲል መክሰሱ ተዘግቧል። ጌታውን አበበ ዝርዝር አለው። ህወሓት በትግራይ ክልል ከሚገኙ የመንግስት ሰራተኞች የአንድ ወር ደሞዝ እንዲያዋጡ፣ ሌሎች ነዋሪዎች ደግሞ ቁሳቁስ እንዲሰጡ ያስተላለፈውን ትዕዛዝ በትግራይ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች በጽኑ አውግዘውታል። በሌላ በኩል በትግራይ ይቀሰቀሳል የተባለውን ግጭት ፈርተው የትግራይ ነዋሪዎች በተለይ ደግሞ ወጣቱ አካባቢውን ለቆ እየወጣ እንደሆነ ተሰምቷል። ህወሓት 6 ቢሊዮን ብር ለማሰባሰብ በሚል ከሰራተኛው ህዝብ የአንድ ወር ደሞዙን እንዲሰጥ እያስገደደ መሆኑን ተከትሎ ድርጊቱ ለጦርነት ዝግጅት የሚውል ነው ያሉት ፓርቲዎቹ በዚህም ሳቢያ ስጋት የገባቸው ወጣቶች አካባቢያቸውን ለቀው እየወጡ መሆኑን ገልጸዋል። ዶቼቬሊ አረና ትግራይን ዋቢ አድርጎ እንደዘገበው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ እንደገለጹት ህወሓት በሌላ በኩል የፌዴራል መንግስት ደሞዝ አላከም ሲል እየከሰሰ መሆኑን ጠቅሰው አሁን ግን ሰራተኛውን ለከፋ ችግር የሚዳርግ የግዴታ
መዋጮ እየጠየቀ ነው ብለዋል። በተጨማሪም መንግስት ሰራተኛው አናዋጣም ብሎ ከፍተኛ ተቃውሞ ቢያሰማም መመሪያ ነው በሚል የግድ መክፈል አለባችሁ የሚል ትዕዛዝ ተላልፏል የተባለ ሲሆን እንደ ምክንያት የተጠቀሰው ደግሞ ባለፈው የትግራይ ጦርነት ላይ ጉዳት የደረሰባቸው አካል ጉዳተኞች ሕክምና እንዲያገኙ ነው ቢባልም ነገር ግን ይሄ ለጦርነት ዝግጅት መሆኑን እናውቃለን ብለዋል። የትግራይ ነጻነት ፓርቲ ምክትል ሊቀመንበር አቶ አለምሰገድ አረጋይ በበኩላቸው በትግራይ ክልል ጠንካራ አስተዳደር ባለመኖሩ ህወሓት በህገ ወጥ መንገድ የህዝቡን ሀብት እየቀማ ነው ሲሉ የከሰሱ ሲሆን ድርጅቱ በምርጫ ቦርድ የተሰረዘ ቢሆንም አሁንም በጉልበት ደሞዝ እያስቆረጠ እንደሚገኝ ገልጸዋል። በተመሳሳይ የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ ህወሓት የተቃዋሚ ፓርቲዎችን ስምና ማህተብ በሐሰት በመጠቀም ደሞዝ አልተከፈለንም የሚል መግለጫ ማውጣቱን አጋልጠዋል። ህወሓት ለጦርነቱ ከሻዕቢያና ከፋኖ ጋር የጀመረው ጽምዶ የተባለው ወታደራዊ ጥምረት ጋር ወታደራዊ ዝግጅቶችን እያካሄደ ነው ያሉ ሲሆን ገንዘቡን የሚያሰባስበው በዋናነት ለዚህ ጦርነት መሆኑ በትግራይ የምንንቀሳቀስ ተቃዋሚ ፓርቲዎች ይህንን የህወሓትን እርምጃ በዋናነት እንቃወማለን ብለዋል። ይህ የገንዘብ ማሰባሰብና የጦርነት ስጋት ደግሞ ወጣቱ አካባቢውን ጥሎ እንዲሰደድ እያደረገው መሆኑ የተገለጸ ሲሆን ትግራይ ውስጥ ያለው ነዋሪ ከነገ ዛሬ ጦርነት ተቀሰቀሰ በሚል ስጋት ውስጥ መሆኑ ሲገለጽ በዚህም ምክንያት ጋዜጠኞች፣ ፖለቲከኞችና በርካታ ወጣቶች አካባቢውን ለቀው ወደ አዲስ አበባ እየሸሹ ይገኛሉ ተብሏል። በሌላ በኩል ስምረት ፓርቲ ባወጣው መግለጫ ህወሓት የገቢ ማሰባሰቢያውን ግብ ለመምታት በመንግስት ይዞታ ስር ያሉ ቤቶችን ለሽያጭ እያዘጋጀ መሆኑን በመጥቀስ ባለሀብቶች በዚህ ግዢ እንዳይሳተፉ ማስጠንቀቂያ ሰጥቷል። አሜሪካና እስራኤል ላደረሱብኝ ጥፋት ካሳ ካልከፈሉ እስኪጠፉ ድረስ ቅጣት ይጠብቃቸዋል ስትል ኢራን ዛተች። አዲሱ የኢራን የበላይ መሪ ሙጅታባ ካሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ በሰጡት መግለጫ ቴሄራን የተገደሉባትን ዜጎች ደም ለመበቀል ወደ ኋላ እንደማትል ተናግረዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Epic Fury! የፖለቲካና የወታደራዊ ጉዳይ አዋቂዎች እንደሚሉት የቀጠለው የዩናይትድ ስቴትስ ኦፍ አሜሪካና እስራኤል የኃይል እርምጃ ኢራንን ዳግማዊት ጋዛ እንዳያደርግ መካከለኛው ምስራቅን በለየለት ጦርነት እንዳያወድም ያሰጋል። ለእስራኤል ከዘመናዊ ጦር መሳሪያ እስከ ጠንካራ ዲፕሎማሲ ከቢሊዮናስ ዶላር እስከ ጥብቅ ስለላ ሁሉን የምታደርግላት ዩናይትድ ስቴትስ ኦፍ አሜሪካ ኢራን ሙሉ በሙሉ ጠፍታለች፣ አስጊውን ጦርነት ግን እንደጀመርኩት እጨርሰዋለሁ ስትል በአወዛጋቢው ፕሬዝዳንቷ ዶናልድ ትራምፕ በኩል አስታውቃለች። We could call it a tremendous success right now as we leave here. I could call it, or we could go further. And we're going to go further. ኢራን ሙሉ በሙሉ ጠፍታለች ከተባለ እንደጀመርኩት እጨርሰዋለሁ የተባለው የትራምፕ ጦርነት ምንነት ግን ብዙዎችን ግራ እንዳጋባ ነው። አዲሱ የኢራን የበላይ መሪ ሙጅታባ ሁሴን አሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ በሰጡት መግለጫ እንደገለጹት ቴሄራንን በፊናዋ የተገደሉባትን ዜጎች ደም ለመበቀል ወደ ኋላ አትልም። የኢራን ጠላቶች በሀገሪቱና በህዝቡ ላይ ላደረሱት ጥፋት አንድም ካሳ መክፈል አለባቸው፣ አለያም ኢራን ላይ በደረሰው ጥፋት ልክ የነሱም ተቋማትና ጥቅሞች እስኪጠፉ ድረስ ቴሄራን ትቀጣቸዋለች ያሉት የኢራኑ ሀያል ሰው መንግስታቸው ሂዝቦላን ከመሰሉ ኃይላት ጋር ያለውን ትብብር አጠናክሮ ይቀጥላል ሲሉ ተናግረዋል። እስራኤልና ዩናይትድ ስቴትስ ኦፍ አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ ኢራን ጭቆናን ለማስወገድ የሚታገሉ እያለች የምታንቆለጳጵሳቸው ኃይላት በተለይ የሊባኖሱ ሂዝቦላ ቡድን ከኢራን ጋር በመተባበር ሰሜናዊ እስራኤልን በሚሳኤል እየደበደበ ነው። ሂዝቦላ ከ200 በላይ ሚሳኤሎችን ወደ እስራኤል ማስወንጨፉን ያስታወቀ ሲሆን በጥቃቱ የተለያዩ የእስራኤል ተቋማት፣ ህንፃዎችና መኖሪያ ቤቶች ሲመቱ በሺህ የሚቆጠሩ የሰሜን እስራኤል ነዋሪዎች መፈናቀላቸውም ተሰምቷል። የሂዝቦላን ጥቃት ለመበቀል እስራኤል ሊባኖስ ርዕሰ ከተማ ቤይሩት ውስጥ የሚገኙ ህንፃ፣ የገበያ አዳራሾች፣ የመኪና ማቆሚያዎችንና መኖሪያ ቤቶችን ጭምር እያወደመች ነው። የወታደራዊ ስልት ጉዳይ አጥኚዎች እንደሚሉት የኢራን ቁልፍ መሪዎች መገደል፣ የእስራኤል ገደብ የለሽ ጥቃት መቀጠል፣ የአሜሪካ ጦርነቱን ከፍጻሜ አደርሰዋለሁ ማለት፣ የሊባኖስ ውድመት ወትሮም በግጭት ጦርነት የሚታመሰውን አካባቢ ከአዲስና ሁሉን ከሚያነካካ ጦርነት ልክ እንደ ውሃ እያሳሳቀ እየዘፈቀው ነው። In Kuwait, another drone hitting a high-rise.
and with huge consequences for world markets. የኢራን ባለስልጣናት እንዳስታወቁት እስራኤልና ዩናይትድ ስቴትስ ኦፍ አሜሪካ እስካሁን ድረስ በኢራን ላይ ባደረሱት ድብደባ 165 ሴት ህጻናት ተማሪዎችን ጨምሮ ከ1300 በላይ ሰላማዊ ሰዎች ሲገደሉ የውሃ ማጠራቀሚያ ሆስፒታልና ትምህርት ቤቶችን ጨምሮ 10,000 ሰላማዊ ተቋማት ወደ ትቢያ ምድርነት ተቀይረዋል። And new strikes on Iran's military, weapons, government and leaders. የተባበሩት መንግስታት ድርጅት እንዳስታወቀው ከ3.2 ሚሊዮን በላይ ኢራናውያን የተፈናቀሉ ሲሆን ኢራንም የአሜሪካን ጦር ሰፈሮች ጨምሮ እስራኤልና የአረብ ሀገራትን በሚሳኤልና በሰው አልባ አውሮፕላን መደብደቧን እንደቀጠለች የሆርሙዝ ሰርጥንም እንደዘጋች ነው። Iran is continuing to launch attacks at Israel and Gulf nations. ይህንን ተከትሎም የሀገራት መሪዎችና መንግስታት የነዳጅ ዘይት መጥፋትና የዋጋውን ንረት የሚያስከትለው ምጣኔ ሀብታዊ ቀውስ ለማስወገድ እየተረባረቡ ሲሆን ብዙ ክምችት ስላለን የነዳጅ ዘይት መወደድ አያስጨንቀንም ሲሉ የሰነበቱት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም አገራት የሩሲያን ነዳጅ እንዳይገዙ የጣሉትን ማዕቀብ እስከ ማንሳት ደርሰዋል። በአዲሱ የዩናይትድ ስቴትስ እርምጃ መሰረት አገራት ቀድመውኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ መግዛት እንደተፈቀደላቸው የተነገረ ሲሆን እስከሚቀጥለው ሚያዝያ ወር ድረስ ለአንድ ወር ገደማ እንደሚቆይ የተገለጸው ይህ ጊዜያዊ ውሳኔ የተላለፈው በጦርነት ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። Huge consequences for world markets. Both Iran and ተመልካቾቻችን ባልደረባችን የአብስራ ገዛኸኝ በሀገረ ጀርመን ይገኛል። እሱ በሚገኝበት ራይንላንድ ኤንድ ፓላቲኔት ግዛት በቀጣዮቹ ቀናት ምርጫ ይደረጋል። የቅድመ ምርጫ ሂደቱና አጠቃላይ ምን እንደታዘበ ሊነግረን ተዘጋጅቷል። ተከታትለን እንመለስ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? የአብስራ ነኝ። አሁን የምገኘው በጀርመን በሀገረ ጀርመን በራይንላንድ ኤንድ ፓላቲኔት ግዛት ዋና ከተማ ሜንዝ ውስጥ ነው። እንግዲህ እዚህ የመገኘታችን ምክንያት ጣቢያችን ከጀርመን ኤምባሲ አዲስ አበባ በቀረበለት የግብዣ ጥሪ መሰረት እዚህ ያለውን የምርጫ ሂደት ሀገራችንም እንግዲህ ምርጫ እየተካሄደ ከመሆኑ ጋር ተያይዞ ለመታዘብና ልምድ ልውውጥ ለማድረግ ነበር የመጣ ነው። ባለፉት ጥቂት ቀናትም ዞር ዞር እያልን በርሊን፣ እዚህ ራይንላንድ ዋና ከተማ ያልኳችሁ ሜንዝን ጨምሮ ሌሎች በርካታ ቦታዎችን ማየት ችለናል። እንግዲህ ተመልካቾች በዋናነት በዚህ በጀርመን ቆይታ እጅግ ካስገረሙኝ ነገሮች መካከል አንደኛው በናሽናል ፕሬስ ኮንፈረንስ ብለው የሚጠሩት የጀርመኖቹ ማለት ነው እዛ ያደረግነው ጉብኝት ነው። ናሽናል ፕሬስ ኮንፈረንስ እንግዲህ የሚመራው በጀርመን ውስጥ በሚሰሩ የጀርመን ጉዳይም በሚዘግቡ ጋዜጠኞች ነው። ይሄ ተቋም ምን ያደርጋል የተለየ ነገር ካላችሁኝ የሚኒስትር ተቋማት መሪዎች ወይም ደግሞ የሀገሪቷ መሪ፣ ሌሎች ባለስልጣናትም አገልግሎት ሰጪዎችም እየመጡ በቀጥታ በጋዜጠኞች የተዘጋጁ ጥያቄዎችን በራሳቸው ከመንግስት አካላት ተጽዕኖ ውጪ ገለልተኛ ሆነው የሚያደርጉበት መድረክ ነው ማለት ነው እና እጅግ በጣም የሚያስደንቅ አይነት ልምምድ ሆኖ አግኝቼዋለሁ። ስለዚህ በጀርመን የመንግስት መስሪያ ቤቶቹ ራሳቸው ከሚያዘጋጁት ጋዜጣዊ መግለጫና ሌሎች የመረጃ መቀባበያ መንገዶች በተጨማሪ ደግሞ እዚህ ጋዜጠኞች ራሳቸው ባለስልጣናትን እየጋበዙ በራሳቸው መድረክ የሚያገኙበት አጋጣሚም እንዳለ ለማየት ችዬ ነበር። ሌላው እንግዲህ ጀርመን መጥቶ ሳይታይ የማይታለፈው ነገር በርሊን ግንብ ነው። እንግዲህ እንደምታውቁት ተመልካቾች ጀርመን ምዕራብና ምስራቅ ተብላ ተከፍላ በነበረችበት ወቅት በሶቪየትና በአሜሪካ መካከል በነበረው ቀዝቃዛው ጦርነት ወቅት ማለት ነው። በዚያኔ እንግዲህ የነበረውን የበርሊን ግንብ ፍርስራሽም የማየት እድል አጋጥሞን ነበረ። በዋናነት ዝነኛው ቼክ ፖይንት ቻርሊ የተሰኘው የአሜሪካ ወታደር ከምዕራብ ጀርመን ወደ ምስራቅ ጀርመን ዞሮ የሚታይበትን ሁኔታም ጭምር ለማየት ችለን ነበር። ከዛ በተጨማሪ በጀርመን ውስጥ ሁለቱ ዋና ዋና ምክር ቤቶች የሚባሉት ቡንደስታግ እና ቡንደስትራት የሚባሉትን ምክር ቤቶችም እንዲሁ በአካል ተገኝተን የማየት እድሉ ገጥሞን ነበር። እንግዲህ ተመልካቾች ቡንደስታግ ማለት ልክ በእኛ ሀገር የህዝብ ተወካዮች ምክር ቤት ማለት ነው። የህዝብ ተመራጮች በቀጥታ የሚገቡበት የሀገር መሪው ወይም ቻንስለሩ በዚህ ሀገር ቋንቋ ማለት ነው የሚመረጥበት ምክር ቤት ቡንደስታግ ይባላል። እጅግ የሚያምር ኪነ ህንፃ ያለው ውስጡ ሙዚየምን ጨምሮ ለበርካታ ጎብኚዎች ክፍት የሆነ በጣም የሚያስደንቅ እንደነበረ ማየት ችለናል። ሌላኛው ደግሞ ቡንደስትራት የሚሉት ምክር ቤት ነው። ልክ በእኛ ሀገር
የፌዴሬሽን ምክር ቤት እንደሚባለው ማለት ነው። የግዛቶቹ በነገራችን ላይ 16 ስቴቶች አሉ ራይንላንድ ፓላቲኔትን ጨምሮ። እነዚህን 16 ስቴቶች እንግዲህ የሚመሩት ሰዎች የሚቀመጡበትና የራሳቸው የሆነ ህግ ማውጣትና ሌሎች ነገሮችን የሚያካሂዱበት ምክር ቤት ደግሞ ቡንደስትራት ይባላል ማለት ነው። እነዚህን ሁለት ምክር ቤቶችን ጭምር የማየት እድሉ ገጥሞን ነበር። ሌላ እንግዲህ በምርጫ ወቅት ያሉ ያዘጋገብ ሁኔታዎች ምን ይመስላሉ የሚለውን ምርጫንም ጭምር በቀጥታ ስርጭት እስከ መከታተል ወይም ደግሞ ከደቂቃዎች ቀደም ብሎ ተመራጮቹ ይከራከሩበት የነበረውን አሬናም ጭምር ማየት ችለናል። እጅግ በጣም አስደናቂ የሚባል ቆይታ ነው እያደረግን ያለ ነው ማለት ይቻላል። በተለይ በእኛ ሀገር አሁን እንግዲህ ከወራት በኋላ ለሚካሄደው የምርጫ ሂደት በርካታ ልምዶችን በተለይ ከሚዲያ ጋር በተገናኘ ያገኘንበት ነበር ማለት ይቻላል ማለት ነው። በተረፈ እዚህ መጥቼ እጅግ በጣም ያስገረመኝና ሳልናገር የማላልፈው ነገር እንግዲህ ዛሬ ወደ 5ኛ ቀናችን የተጠጋ ነው። በዚህ 5ኛ ቀን ከአምቡላንስ የመኪና ድምፅ ውጪ ሌላ ክላክስ ወይም የከተማ ረብሻ አይሰማም። እጅግ በጣም የሚገርም ልምምድ ነው። ህግ በጣም የሚከበርበት ሁኔታም እንዳለ ለመረዳት ችያለሁና በርካታ አስገራሚ ነገሮች አሉ። ተመልካቾች እንግዲህ ከዚህ ደግሞ አዲስ አበባ ወደሚገኘው ቢሮአችን ስንመለስ ረዘም ባለ ዶክመንተሪ ለእናንተ ለተመልካቾቻችን ያየነውን ነገር በሙሉ የምናስቃኛችሁ ይሆናል ማለት ነው። ለአሁኑ ሰላም ነው። አማራ ባንክ በ2018 በጀት ዓመት አጠቃላይ ሀብቱን ከ52 ቢሊዮን ብር በላይ ማድረሱን አስታወቀ። አማራ ባንክ በፋይናንስ ዘርፍ ያለውን ተወዳዳሪነት ለማስጠበቅ በትኩረት እየሰራ መሆኑንም ገልጿል። ባንኩ ለጣቢያችን አፍሪካ ሬኔሳንስ ቴሌቪዥን በላከው መግለጫ እንዳለው ተቋሙ በፋይናንስ የተረጋጋ ጤናማ አሰራር የዘረጋና የብሔራዊ ባንክ መመሪያዎችን በጥብቅ የሚከተል መሆኑን ጠቁሟል። በዚህም ባንኩ በ2018 በጀት ዓመት 8 ወራት ውስጥ የ1.82 ቢሊዮን ብር በላይ ትርፍ ማስመዝገቡና አጠቃላይ ሀብቱንም ከ52.76 ቢሊዮን ብር በላይ ማድረሱን ነው የገለጸው። አማራ ባንክ በ2018 በጀት ዓመት 8 ወራት ውስጥ የ1.82 ቢሊዮን ብር ትርፍ ማስመዝገቡንና አጠቃላይ ሀብቱንም ከ52 ቢሊዮን ብር በላይ ማድረሱን ጠቅሳ የዘገበችው ሀያት ሱባለው ናት። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ ይደርሳሉ። ይጠብቁን። አዋሽ ባንክ ዘመኑን የዋጁ ናቸው ያላቸውን 3 አዳዲስ የዲጂታል መተግበሪያዎች ስራ አስጀመረ። ባንኩ ላለፉት ዓመታት የራሱን የዲጂታል መሰረተ ልማቶች በማስፋፋትና የዲጂታል ባንኪንግ አገልግሎቶችን የሚያሳልጡ አገልግሎቶችን ለማህበረሰቡ እየሰጠ እንደሚገኝ ገልጿል። በዚህም አዋሽ ሬሚት፣ አዋሽ ኢ ቲኬቲንግ እና አዋሽ ኢ ፕሮፐርቲ ማናጅመንት የተሰኙ 3 አዳዲስ መተግበሪያዎችን ስራም በይፋ አስጀምሯል። አዋሽ ሬሚት የሞባይል የገንዘብ ልውውጥ ማድረጊያ ፕላትፎርም ሲሆን በውጭ ሀገር የሚኖሩ ዜጎች ለወዳጅ ዘመዶቻቸው ገንዘብ እንዲለዋወጡ የሚያስችላቸው መተግበሪያ ነው ተብሏል። አዋሽ ኢ ቲኬቲንግ ደግሞ ኮንሰርቶች ጨምሮ ማንኛውም ሁነት የሚያዘጋጁ አካላት ትኬቶቻቸውን እንዲሸጡ የሚያስችል ደህንነቱ የተጠበቀ የዲጂታል አገልግሎት መሆኑን ባንኩ ገልጿል። ሶስተኛው አዲስ መተግበሪያ የህንጻ ባለቤቶችና የተከራዮችን ስራ ያቀለዋል የተባለው አዋሽ ኢ ፕሮፐርቲ ሲሆን የንብረት አስተዳደር ዘመንን የዋጀ እንዲሆንና ከእንግልት የሚታደግ ነው ተብሏል። በሌላ በኩል ባንኩ ባለፉት 6 ወራት ብቻ በመንግስታዊና የግል ተቋማት የክፍያ ስርዓት ውስጥ ከ1 ትሪሊዮን ብር በላይ ዝውውር መፈጸሙን የባንኩ ዋና ስራ አስፈጻሚ ፀሐይ ሽፈራው የገለጹ ሲሆን ይህም የዲጂታል መሰረተ ልማት ማስፋፊያ ውጤት መሆኑን አመላክቷል። ክቡራን ተመልካቾቻችን አሁን በሰኔ ወር ከሚደረገው ዓለም ዋንጫ ኢራን ሙሉ ለሙሉ ራሷን ማግለሏን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በዛሬው ዕለት የተጀመረው የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች ነገም ሲቀጥሉ ኢትዮጵያ ቡና ከአዳማ ከተማ ጋር የሚገናኙበት ጨዋታ ይጠበቃል። በሲዳማ ቡና መሪነት 24ኛ ሳምንቱ ላይ የደረሰው የሲቢ የኢትዮጵያ ፕሪሚየር ሊግ ሲቀጥል በነገው ዕለትም 4 ጨዋታዎች የሚደረጉ ይሆናል። ቀን 9 ሰዓት በሚጀምረው ጨዋታ አዳማ ከተማን አሸንፈው የመጡት አርባ ምንጭ ከተማዎች የአምና የሊጉ አሸናፊ ኢትዮጵያ መድንን በሐዋሳ ዩኒቨርሲቲ ሜዳ ሲገጥሙ ምሽት 12 ሰዓት ላይ ኢትዮጵያ ቡና አዳማ ከተማን የሚገጥም ይሆናል። በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ ከድሬዳዋ ከተማና ኢትዮጵያ ንግድ ባንክ ከሐዋሳ ከተማ ጋር ይገናኛሉ። ከሊጉ ጨዋታዎች ባሻገር በዛሬው ዕለት መነጋገሪያ የሆነው ጉዳይ ከኡጋንዳ ምድር የተሰማ ሲሆን የሲዳማ ቡናው ግብዘብ ዩጋንዳዊ ኢማኑኤል ካል ከቤቲንግ ተቋም ጋር ተመሳጥሮ ጨዋታ አጭበርብሯል በሚል ከማንኛውም እግር ኳሳዊ ጉዳይ እንደታገደ ሰምቷል። ተጫዋቹ ባለፈው ዓመት በዩጋንዳ ፕሪሚየር ሊግ ኤክስፕረንስ ለተባለ የሀገሩ ክለብ ሲጫወት ቡድኑ በኪታራ ቡድን መስከረም ወር ላይ 7-0 በተሸነፈበት ጨዋታ አሰልጣኙን ጨምሮ እሱና 3 የቡድን ጓደኞቹ ሆን ብለው ከአቋማሪ ድርጅቶች ጋር ግንኙነት በመፍጠር ውጤቱ እንዲቀየር አድርጓል በሚል ተጠርጥረው ላለፉት 11 ወራት ጉዳዩን ሲያጣራ የነበረው የአገሪቱ እግር ኳስ ፌዴሬሽን ከፊፋ ጋር በቅንጅት ምርመራን ሲያደርግ ቆይቶ የሚያስጠረጥር መረጃን በማግኘቱ የወቅቱ የሲዳማ ቡና ግብዘብ እና ጓደኞቹ ለጊዜው ከማንኛውም እግር ኳሳዊ እንቅስቃሴ መታገዳቸውን የአገሪቱ እግር ኳስ ፌዴሬሽን ያወጣው መረጃ ይጠቁማል። በጉዳዩ ዙሪያ ግብ ጠባቂው ከሶከር ኢትዮጵያ ጋር ባደረገው ቆይታ እገዳው መሰረተ ቢስ መሆኑን ጠቅሶ በቅርቡ ለዩጋንዳ እግር ኳስ ፌዴሬሽን ይግባኝ እንደሚያስገባም ተናግሯል። በእገዳው ዙሪያ እስካሁን ከሲዳማ ቡናም ሆነ ከኢትዮጵያ እግር ኳስ ፌዴሬሽን የተባለ ምንም ነገር የለም። ኢራን በዓለም ዋንጫው ላይ እንደማትሳተፍ የሀገሪቱ ስፖርት ሚኒስተር አረጋገጡ። በመካከለኛው ምስራቅ እየተካሄደ ያለው ግጭት በዓለም ላይ ከሚያስከትላቸው ማህበራዊና ኢኮኖሚያዊ ጫናዎች በዘለለ በስፖርቱ ላይም ተጽዕኖ ማሳደሩን ቀጥሏል። በዚህ ግጭት ውስጥ ተሳታፊ የሆነችው ኢራን በመጪው ሰኔ ወር ላይ በአሜሪካ፣ ካናዳና ሜክሲኮ በሚካሄደው የዓለም ዋንጫ ላይ እንደማትሳተፍ የሀገሪቱ ስፖርት ሚኒስተር አህመድ ዶኔ ያማል ይፋ አድርገዋል። ሚኒስተሩ በሰጡት መግለጫ ወታደራዊ ግጭቱ እየቀጠለ ባለበት ሁኔታ ውድድሩ ላይ የሚሳተፉበት ምንም አይነት ምቹ ሁኔታ እንደሌለም አሳውቀዋል። ምንም እንኳን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው የኢራን ብሔራዊ ቡድንን በሰላም ተረክበው በውድድሩ ላይ እንዲሳተፍ ዋስትና ሰጥተው የነበረ ቢሆንም የኢራን መንግስት ግን በዓለም ዋንጫው ላይ እንደማይሳተፍ ይፋ አድርጓል። እንደ ሮይተርስ እና ዴይሊ ሜል ዘገባ የኢራን በውድድሩ ላይ አለመሳተፍ በዓለም አቀፉ የእግር ኳስ ማህበር ፊፋ ላይ ከፍተኛ የሆነ ጫናን ሊፈጥር እንደሚችልም ተሰግቷል። ኢራን በውድድሩ ላይ መሳተፍ ትችላለች ሲሉ የሰነበቱት አወዛጋቢው የነጩ ቤተ መንግስት አለቃ ዶናልድ ትራምፕ አሁን ደግሞ የኢራን ብሔራዊ ቡድንን በዓለም ዋንጫው ልንቀበለው ዝግጁ ነበርን፣ ነገር ግን ለራሳቸው ሕይወትና ደህንነት ሲሉ ባይሳተፉ እንደሚሻል አረጋግጠዋል። ፕሬዝዳንቱ ይህንን አስተያየት በትሩዝ ሶሻል ገጻቸው ላይ ያሰፈሩት የኢራን የስፖርት ሚኒስተር አህመድ ዶኔያማል አገራቸው ከፈረንጆቹ ሰኔ 11 ጀምሮ በዩናይትድ ስቴትስ፣ ካናዳና ሜክሲኮ በሚካሄደው ውድድር ላይ እንደማትሳተፍ ካረጋገጡ በኋላም ነው። አሜሪካና እስራኤል በኢራን ላይ በከፈቱት የተቀናጀ ጥቃት ሁለንተናዊ መሪው አያቶላ አሊ ሀምኒ ከተገደሉ በኋላ በውድድሩ ላይ ያላቸው ተሳትፎ አጠራጣሪ ሆነ የቆየ ጉዳይ ቢሆንም አሁን ግን ለአራተኛ ተከታታይ ጊዜ ለውድድሩ አስቀድመው ትኬት የቆረጡት ኢራኖች አትጠብቁን፣ አንመጣም በማለት እንደማይመጡ አረጋግጠዋል። የኢራን አለመሳተፍ መረጋገጡን ተከትሎ ቀጣዩ አንገብጋቢ ጉዳይ በዚህ ዓለም አቀፋዊ የእግር ኳስ መድረክ ላይ ኢራንን ተክቶ የትኛው ሀገር ይሳተፋል የሚለው ሲሆን እስካሁንም በጉዳዩ ላይ ከፊፋ የተባለ ምንም ነገር የለም። ሊጠናቀቅ 8 ሳምንታት ብቻ በቀሩት የእንግሊዝ ፕሪሚየር ሊግ የሊጉ ጨዋታዎች ከነገ ጀምሮ ሲከናወኑ ማንቸስተር ዩናይትድ ከአስቶን ቪላ የሚያደርጉት ጨዋታ ተጠባቂ ሆኗል። ከዋንጫ ፉክክሩ በበለጠ ላለመውረድና የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት የሚደረገው ትንቅንቅ እየተጧጧፈ በቀጠለበት የእንግሊዝ ፕሪሚየር ሊግ ጨዋታዎቹ በነገው ዕለት ይጀምራሉ። ነገ ምሽት 12 ሰዓት ላይ በሚጀምረው ሊጉ ከፍተኛ የመውረድ ስጋት የተደቀነበት በርንሌይ ከበርንማውዝ ሲገናኝ በተመሳሳይ ሰዓት
ሰዓት ሰንደርላንድ ከብራይተን ጋር የሚገናኙ ይሆናል። ምሽት 2 ሰዓት ተጠባቂ ጨዋታዎች ሲከናወኑ የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት እድል ያለው የምዕራብ ለንደኑ ክለብ ቼልሲ ከኒውካስል ዩናይትድ ጋር የሚጫወት ይሆናል። ከሁለት ቀናት በፊት ፈረንሳይ ተጉዞ በፓሪስ ዋያል ክለብ አሰቃቂ ሽንፈት አስተናግደው የተመለሱት ሰማያዎቹ ከደረሰባቸው ሽንፈት አገግመው የአውሮፓ መድረክ ተሳትፎ እድላቸውን ለማስፋት በሜዳቸው በሊጉ 12ኛ ደረጃ ላይ ከሚገኙት ኒውካስል ዩናይትዶች ጋር የሚጫወቱም ይሆናል። በተመሳሳይ ምሽት 2 ሰዓት ከ30 ላይ የሊጉ መሪዎች መድፈኞቹ በሜዳቸው ከፍተኛ የማሸነፍ እድል ይዘው ኤቨርተንን የሚያስተናግዱ ይሆናል። በእጃቸው የገባውን የዋንጫ እድል ላለማባከን የሚጫወቱት መድፈኞቹ በዴቪድ ሞይስ መሪነት ጥሩ ጊዜ እያሳለፉ ከሚገኙት ኤቨርተኖች ከፍተኛ ፈተና ይጠብቃቸዋል ተብለዋል። ሌላኛው ነገ ምሽት የሚደረገው ጨዋታ በአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ አይረሴ ሽንፈት ቀምሶ የተመለሰው የፔፕ ጋርዲዮላ ማንቸስተር ሲቲ በለንደን ስቴዲየም ዌስትሃም ዩናይትድን የሚገጥም ይሆናል። ከመሪው አርሰናል በ7 ነጥቦች ርቆ የሚገኘው ማንቸስተር ሲቲ እንደ ክር የቀጠነውን የዋንጫ ተስፋውን ለማስቀጠል ይጫወታል። የሊጉ ጨዋታዎች እሁድም ሲቀጥሉ በሳምንቱ ተጠባቂ ጨዋታ በቀድሞ ተጫዋቹ ማይክል ካሪክ የተመራ ጥሩ ጊዜ እያሳለፈ የሚገኘው ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ በሊጉ ያለፉትን 2 ጨዋታዎች የተሸነፈውን አስቶን ቪላን የሚገጥም ይሆናል። ሁለቱ እኩል 51 ነጥቦች ይዘው በግብ ክፍያ ተበላልጠው የተቀመጡት ክለቦች የሚያደርጉት ጨዋታ የአውሮፓ መድረክ ተሳትፎን ለማግኘት ወሳኝ መሆኑም እየተነገረ ይገኛል። ሌላኛው የሳምንቱ ተጠባቂ ጨዋታ በግዙፉ አንፊልድ ሮድ ስቴዲየም የሚደረገው የሊቨርፑል እና የቶተናም ጨዋታ ሲሆን ባለሜዳዎቹ ከፍተኛ የማሸነፍ ቅድመ ግምት ማግኘት ችለዋል። ያለፉትን አጠቃላይ 11 ጨዋታዎች ማሸነፍ ያልቻሉት ዶሮቹ ከ40 ዓመታት በኋላ ወደ ታችኛው ሊግ ላለመውረድ ከጨዋታው ነጥብ ለማግኘት ተጋድሎ ያደርጋሉ ተብሎም ይጠበቃል። በየሳምንቱ ተለዋዋጭ ውጤቶችን በማሳየት በተመልካቾቹ ዘንድ ተወዳጅ የሆነው የእንግሊዝ ፕሪሚየር ሊግ በዚህ ሳምንትስ ምን አይነት ውጤት ያሳየናል የሚለው ተጠባቂም ሆነዋል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናውና ጉዳዮች በጸሐፌ ትእዛዝ አክሊሉ ሀብተወልድ ሕይወትና የሥራ ዘመን ላይ የሚያጠነጥን ታሪካዊ ልቦለድ ሊመረቅ ነው። የአበበች ጎበናን ሕይወት የሚዘክር ዘጋቢ ፊልም ለእይታ ሊበቃ ነው። መራሄ ተውኔትና ደራሲ ዳግማዊ አመለወርቅ ፈይሳ ሊመሰገን ነው። መቼ? እነዚህንና ሌሎችንም ጉዳዮች እንነግራችኋለን። አብራችሁን ሁኑ። 40 ዓመታት በኪነ ጥበብ ዓለም። ይህ በኢትዮጵያ ኪነ ጥበብ ታሪክ ውስጥ በአዘጋጅነት በደራሲነት ያገለገለው የሁለገቡ ከያኒ የዳግማዊ አመለወርቅ ፈይሳ ታሪክ ነው። ሁለገቡ ከያኒ ዳግማዊ አመለወርቅ ፈይሳ የቃቄ ወርዶት፣ ከመጋረጃ ጀርባ፣ የኮከቡ ሰው፣ እብደት በህብረት የተሰኙ ቲያትሮችን ጨምሮ ከ40 በላይ በሚሆኑ የመድረክ ቲያትሮች ውስጥ በትወና በዝግጅት እና በድርሰት ተሳትፏል። በተለያዩ ፊልሞች ላይም የራሱን ድንቅ አሻራ ያኖረ ባለሙያ ነው። ዳግማዊ አመለወርቅ ፈይሳ ለ17 ዓመታት የተለያዩ ጽሑፎችን በመጽሐፍ ከ500 በላይ ዶክመንተሪዎችንና ከ1000 በላይ ማስታወቂያዎችን በመስራት ድንቅ ባለሙያነቱን አስመስክሯል። በአመል የቴሌቪዥን ድራማ ላይም የሱ አሻራ አለበት። ይህ አንጋፋ የኢትዮጵያ ጥበብ ባለውለታ የሚመሰገንበት ልዩ መርሃ ግብር እንደተዘጋጀለት ተሰምቷል። ዳግማዊ አመለወርቅ ፈይሳ መጋቢት 7 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ የሙያ ባልደረቦቹ፣ አድናቂዎቹና የቅርብ ሰዎቹ በሚታደሙበት በኢትዮጵያ ብሔራዊ ቲያትር ቤት ይመሰገናል። ስሙዓተ ነገር ኑ ታላቁን የጥበብ ሰው ዳግማዊ አመለወርቅ ፈይሳን እናመስግን የሚል ርዕስ ባለው በዚህ መርሃ ግብር ላይ ልዩ ልዩ ተመስጋኙን የሚመጥኑ የኪነ ጥበብ ዝግጅቶች ይኖራሉ ተብሏል። በታዋቂው ዲፕሎማትና ጸሐፌ ትእዛዝ አክሊሉ ሀብተወልድ ሕይወትና የሥራ ዘመን ላይ የሚያጠነጥን አክሊሉ የተሰኘ ታሪካዊ ልቦለድ መጽሐፍ ቅዳሜ መጋቢት 5 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ይመረቃል። መጽሐፉን ያዘጋጁት በቅዱስ ጳውሎስ ሆስፒታል የሕክምና ባለሙያ የሆኑት ዶክተር ሰላማዊ ታደሰ ሲሆኑ ምረቃውም ታዋቂው ዲፕሎማት በተወለዱበት መጋቢት 5 ቀን እንዲሆን መታቀዱ ተገልጿል። ባለ 296 ገጹ መጽሐፍ ጸሐፌ ትእዛዝ አክሊሉ ሀብተወልድ ከ19
ዓመታቸው ጀምሮ ሀገራቸውን በዲፕሎማሲና በፖለቲካ መስክ ያገለገሉበትን ታሪክ በተለይም የኤርትራ ከኢትዮጵያ ጋር የመቀላቀል ሂደትና ሌሎች ዘመን ተሻጋሪ ስራዎቻቸውን በልብ ወለድ ቅርጽ ለንባብ የሚያበቃ መጽሐፍ እንደሆነ ተገልጿል። የአበበች ጎበናን የህይወት ታሪክ የሚተርክ አበበች ጎበና እዳዬ የተሰኘ ዘጋቢ ፊልም ለእይታ ሊበቃ ነው። ይህ ዘጋቢ ፊልም በመጪው እሁድ መጋቢት 6 ቀን 2018 ዓ.ም ይመረቃል። ቦሌ ፍላሚንጎ በሚገኘው አዲሱ የህፃናትና ወጣቶች ቲያትር ቤት ከቀኑ 9 ሰዓት ከ30 ጀምሮ በሚካሄደው በዚህ መርሃ ግብር ላይ የክብር ዶክተር አበበች ጎበናን ሰብአዊ እሴቶች ከማስተዋወቅ ባለፈ የእናቶችና ህፃናት ሆስፒታል የማስፋፊያ ፕሮጀክት የገቢ ማሰባሰቢያ እንደሚከናወንም ተገልጿል። አበበች ጎበና እዳዬ ዘጋቢ ፊልም በሰይፉ በቀለ ዳይሬክት እየተደረገ ነው። የአድዋ 130ኛ የድል መታሰቢያና 50ኛውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ እቴጌ ጣይቱና ዳግማዊ ሚኒሊክ ኢትዮጵያ ከ1883 እስከ 1910 የተሰኘ አዲስ ታሪካዊ መጽሐፍ ቅዳሜ መጋቢት 5 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም ይመረቃል። መጽሐፉ በተለይም በእቴጌ ጣይቱ ስትራቴጂካዊ አመራርና በዲፕሎማሲያዊ ሚናቸው ላይ አዲስ የታሪክ ትንታኔ ይዞ የቀረበ እንደሆነ አዘጋጆቹ ተናግረዋል። ከቀኑ 6 ሰዓት ተኩል ጀምሮ በሚካሄደው የምረቃ ስነ ስርዓት ላይም ዲፕሎማቶችና ከፍተኛ ምሁራን እንደሚገኙ ተገልጿል። ጎንደር ዩኒቨርሲቲ በማህበራዊ ሳይንስና ስነ ሰብ ኮሌጁ ስር የመርሴ ሐዘን ወልደ ቂርቆስ ጉባኤ የተሰኘ ጉባኤ መመስረቱን በይፋ አስታወቀ። ብላታ መርሴ ሐዘን ወልደ ቂርቆስ በኢትዮጵያ ስነ ጽሑፍ ታሪክና ሕግ ያበረከቱትን ጉልህ አሻራ ለመዘከር የተመሰረተው ይህ ጉባኤ የግዕዝ ቋንቋን የአብነት ትምህርትና የሀገር በቀል እውቀቶችን ከዘመናዊ አካዳሚ ጋር የማዋሃድ ዓላማ እንዳለው ተገልጿል። የጉባኤው የመጀመሪያ ተሰያሚ ሆኖም የቅኔ መምህሩ ወላዲ አልአፍ ጌዲዮን አበበ የተመረጡ ሲሆን ፕሮግራሙም በሜሪላንድ በሚኖሩት በብላታ መርሴ ሐዘን ወልደ ቂርቆስ ልጅ በሆኑት በአቶ አማሃ መርሴ ሐዘን አጋርነት የሚደገፍ መሆኑም ተነግሯል። ሳሊ ሚኪያስ አበራ ቪሌጅ ዊስፒርስ የተሰኘ የግል የስዕል አውደ ርዕዩን በመጪው ቅዳሜ መጋቢት 5 ቀን 2018 ዓ.ም በአርታዊ ጋለሪ ለእይታ ያቀርባል። ከመንደር ትውስታዎቹና ማህበረሰባዊ ትረካዎቹ የተቀዳው ይህ አውደ ርዕይ እስከ መጋቢት 27 ቀን 2018 ዓ.ም ድረስ ለተከታታይ 3 ሳምንታት ለጎብኚዎች ክፍት ሆኖ እንደሚቆይም አዘጋጆቹ ለአርት ስፔሻል ተናግረዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።